ትናንት ማታ የታየው አስገራሚ ቪዲዮ እንግዲህ የአብርሽን የመጨረሻ ውሳኔ የሚያሳይና ትክክለኛም የሆነ ውሳኔ የሚመስል አይነት ቪዲዮ ነው እንግዲህ ትናንትና የተለቀቀው። እንግዲህ ከአብርሽና የሩታ ግንኙነት እንደ አዲስ እንደሚቀጥልና ከዚህ በኋላ ያለውም ነገር ታማኝነቱን፣ ፍቅሩን እንዲሁም ደግሞ ህይወቱን በሙሉ አብርሽ ለሩታ እንደሚሰጥ እንግዲህ በትናንትናው ዕለት ተናግሯል። ይህ ደግሞ አብዛኞቹን የአብርሃም እንዲሁም ደግሞ የሩታን ቤተሰቦች አስደስቷል። እንኳን ደስ አላችሁ። እንዲሁም ደግሞ ስትመኙላቸው አብረው እንዲሆኑ የልጃቸው ነገር የሚያሳስባቸው እንዲሁም ትዳር በእንደዚህ አይነት ሁኔታ መፋታት የለባቸውም መተው የለባቸውም የምትሉ እንኳን ደስ አላችሁ። ይህንንም ደስታችሁን እንግዲህ ለእኛም እንድታጋሩንና ሀሳባችሁን ኮመንት ላይ እንድጽፉልን እንዲሁም ደግሞ ለእኛንም ቤተሰብ በማድረግ አብረናችሁ እንድንዘልቅ እንድንቀጥል ቤተሰብ እንድታደርጉን በአክብሮት በፍቅር እንጠይቃቸዋለን ማለት ነው። እንግዲህ ትናንትና የአብርሽን የቤተሰቡን የመጨረሻ ውሳኔ ትቶ በራሱ ውሳኔ ጸንቶ ከሩታ ጎን ሊቆም እስከ መጨረሻው እንግዲህ በትናንትናው ዕለት ለሩታ ቃል ገብቶላታል። ይህም በጣም ደስ የሚያሰኝ እንዲሁም ደግሞ አብርሃም የነበረውን ነገር ትቶ ሁሉንም ነገር አሳልፎ እንግዲህ ወደ ሩታ መመለሱን የሚያሳይ ነውና ውድ ቤተሰቦቻችን፣ ይህ ደግሞ አንድ ቤተሰብ ሲፈርስ ለማትወዱ ትዳር ያለው ሰው ሲለያይ የማትወዱ ሰዎች ይህ የሚያስደስታችሁ ነውና ሁላችንም ደስ ብሎናል። እንግዲህ ውድ ቤተሰቦቻችን እናንተም የኛ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉንና እኛም ለእናንተ ትክክለኛና እውነተኛውን መረጃ የምናደርሳችሁ ይሆናል ማለት ነው። የማታው እንግዲህ ቪዲዮ አይተነዋል። ደስ የሚያሰኝ እንዲሁም አብርሃም ቀጥታ ከቡታጅራ በመምጣት ነበር እንግዲህ የቤተሰቡን የ500,000 በመግባት እንግዲህ ደስ የሚያሰኝ ክብረ በዓል ያከበሩት። ከዛ ክብረ በዓል በኋላ ምን ተፈጠረና እንዲሁም ደግሞ አብርሃም የገለጸውን አንድ ንግግር እንግዲህ እኛም ወደ እናንተ የምናደርሳችሁ ይሆናል ማለት ነው። እንግዲህ አብርሽ በጣም በርካታ ቤተሰቦች ወዳጆች አሉት። ይህም ደስ የሚያሰኝ ነው። ቀላል አይደለም። ይህንን የሚያክል ቤተሰብ ማግኘት መታደል ነው። እንግዲህ ያው ይሄ ነገር ሊበረታታ እንዲሁም ደግሞ የአብርሃምን ልፋት፣ ጥንካሬ እንዲሁም ባለቤቱን የሩታን እንግዲህ ካጠገቡ ሆና በብዙ ነገር ስትለፋ ስትደክም የሚያሳይ አይነት ውጤት ነውና ይህም ደግሞ የሚያስደስት ነው። እንኳን ደስ አላችሁ ማለት እንፈልጋለን እኛም ከዚሁ። ነገር ግን ከዛ በኋላ የተፈጠሩት ነገሮች ምንድን ናቸው? ከቡታጅራ ከመጣ በኋላ ቡዜና ዳዊት እንግዲህ ይህንን ጉዳይ አያውቁም ነበረ። ኤፍሬምና ሩታ ናቸው እንግዲህ ይህንን ነገር አስተካክለው አብርሽን ወደ አዲስ አበባ አስመጥተው እንግዲህ ይህንን ፕሮግራም ያደረጉት። በዛ ፕሮግራም ላይ እንግዲህ ካያችሁት ቪዲዮ በላይ እንግዲህ በጣም ከፍተኛ የሆነ ደስ የሚል ቆይታ ነበራቸው። ብዙ ቦታዎች ሄደው ሲዝናኑ ነበረ። በዛ መሀል እንግዲህ አብርሽ መናገር የሚፈልገው ነገር እንዳለ እንዲሁም ደግሞ ያጠፋቸውን ጥፋቶች እንደ አዲስ ማስተካከል እንደሚፈልግ ከዚህ በኋላ ያጠፋቸውን ጥፋቶች ላይደግም እንደ አዲስ ህይወቱን መመስረትና እንደ አዲስ ህይወቱን መቀጠል እንደሚፈልግና ሩታ አብራኝ ደክማለች፣ አብራኝ ብዙ ጣውረድ ወጥታለች፣ የልጄ እናት ነች፣ ባስቀየማት ባስከፋት ካጠገቤ ያልሄደች በብዙ ነገር ብበድላትም ሚስቴ የሆነች ትክክለኛ የልጄ እናት ሴት እናቴ ሚስቴ ነች በማለት እንግዲህ በጣም ልብን በሚነካ እንዲሁም ደግሞ በሚያሳዝን አይነት አገላለጽ አብርሽ ሩታ እንግዲህ ፍቅሩን ገልጾላታል። እንዲሁም ደግሞ ልጃቸውን አብረው እንደሚያሳድጉ ከዚህ በኋላ ላይተዋት ላይከዳት እንዲሁም ሊያሳዝናት እስከ መጨረሻው እንግዲህ በዛ ሁሉ ጓደኞቻቸው ቤተሰቦቻቸው ፊት ነበር እንግዲህ ቃል የገባላት። ከዛ በኋላ ይህንን ጉዳይ ይህንን ፕሮግራም እንግዲህ ቡዜ ሰምታ እንግዲህ በጣም በንዴት ውስጥና በብስጭት ውስጥ ሆና ነበረ ለአብርሃም የደወለችለት። ከዛ በኋላ እንግዲህ እኔ ከዚህ በኋላ ያለብኝን ኃላፊነት ተወጥቻለሁ፣ እንደ እህትነቴ ከታላቅም በላይ ታላቅ አድርጌ አንተን አክብሬ እንግዲህ ብዙ ነገር ላረግልህ ሞክሬያለሁ። ነገር ግን የቤተሰብህንና ዙሪያ ያሉ ሰዎችን ፍላጎት ትተህ በራስህ መንገድ ሄደሃል። ስለዚህ ከዚህ በኋላ ያለው ህይወትህ አይመለከተንም፣ እንደፈለክ መሆን ትችላለህ። ነገር ግን ከዚህ በኋላ የኔም መስመር ውስጥ እንዳትገባ፣ ስማችንንም እንዳታነሳ በማለት እንግዲህ በማስጠንቀቂያ እንዲሁም ደግሞ በዛቻ በሚመስል አይነት ንግግር ነበር ቡዜ አብርሃምን የተናገረችው። በዚህ ሰዓት እንግዲህ አብርሽ በጣም በንዴት ውስጥ ሆኖ እኔ የሁላችሁንም ቃል ላከብር ሞክሬያለሁ፣ ነገር ግን ያለሁበትን ነገር ሊረዳኝ የሚችል ሰው አጣሁኝ። ነገር ግን ሚስቴ ባለቤቴ የልጄ እናት የሆነችው ሴት እስከዛሬ አብራኝ ብዙ ለፍታለች፣ አስቀይሜያታለሁ፣ አሳዝኛታለሁ። ነገር ግን ከዚህ በላይ እሷን ማስከፋት አልፈልግም፣ ምርጫዬም ሆነች ህይወቴ ሩታ ነች በማለት እንግዲህ ራሱ ቃል በቃል እንግዲህ ገልጿል ማለት ነው። ይህ እንግዲህ የአብርሃምን የመጨረሻ ውሳኔ የሚያሳይና የእሱን ፍቅሩን ትዳሩን እንዲሁም ደግሞ ባለቤቱንና ልጁን አክብሮ ካለፈው ስህተቱ ተምሮ እንግዲህ
እንግዲህ እንደ አዲስ ህይወት ለመመስረት መዘጋጀቱን የሚያሳይ ነው። ከዛም ባለፈ እንግዲህ የሄርሜላ ጉዳይ ነው አሁን ላይ አብዛኞቹን ሰዎች እያሳሰበ ያለው። ነገር ግን የአብርሃም ምርጫ ያው እንግዲህ ማንም ሊቀይሮ አይችልም ራሱ አብርሃም ካልሆነ በስተቀር። ስለዚህ ሄርሜላ ምንድነው እሱ የምትሆነው? በጣም ተሰቃየች እች ልጅ። አንዴ ወደ እሷ ሲሄድ ልቧ እንደ አዲስ ለሱ ያለው ነገር ሲጨምር፣ አንዴ ደግሞ ሲሸሻት ብዙ ፈተናዎችንና ብዙ የህይወት ትግሎች ውስጥ ስትገባ ነበረ። የዚች ልጅ መጨረሻ ምን ይሆን በማለት እንግዲህ አብዛኛው ሰው ይጠይቃል። ነገር ግን እኔ እንደ ራሴ እንደ ግል አስተያየቴ ሄርሜላ በጣም ብዙ ነገር ለፍታለች። ነገር ግን ለምንድን ነው እሱ ወደ ራሷ ማየት ያቃታት? አብርሃም ከአንዴም 2-3 ሚስቱን ሲመርጥ አይተናል። ከዛ ደግሞ መልሶ በመሃል ደግሞ ሄርሜላ ጋር ሲሄድ አይተናል። ለምንድን ነው እሱ ሄርሜላ ተመራጭ ነገር ውስጥ መገኘት የፈለገችው? ለምንድን ነው እሱ? እስከዛሬ እኛ ብለናል ሄርሜላ የራሷን ህይወት ለምንድን ነው ማጀምረው? መንገዷን ለምን አታስተካክልም? እኛ እንወዳታለን እንደ እህት፣ እንዲሁም ደግሞ በጣም ደስ የምትል መልካምና የተረጋጋሽ ልጅ ነች። ይሄ ማንም ሊክደው የሚችለው ነገር አይደለም። ነገር ግን ለምንድን ነው እሱ በዚህ ብርታቷ በዚህ ጥንካሬዋ ራሷን አበርትታ ቀጣይ የተሻለ ህይወት ልታገኝ እንደምችል አምና ከአብርሃም ጎን ራቅ ማትለው? ምክንያቱም እስካሁን እየተጎዳች ነው። እች ልጅ ያጠፋችው ነገር የለም። አብርሃም እንደ ወንድ መጥቶ አብሯት እንዲሆን ፍቃደኛ ሆኖ ነበረ። ነገር ግን ትዳር አለው፣ ልጅ አለው። ከዛ ደግሞ ያጠፋው ነገር ጥፋት ነው ብሎ አምኖ እንግዲህ ይቅርታ ጠይቆ ወደዛ ከተመለሰ ምን ማድረግ ትችላለች? አስገድዳ ወይም ደግሞ ሁለተኛ ሚስት መሆን አትችልም። ለምን እችን የመሰለች ልጅ እንደዚህ አይነት ነገር ውስጥ ትገባለች? እና ሄርሜላ እባክሽን አሁን እኛ የምንለው ለራስሽ አስቢ፣ ለራስሽ ቀጣይ ህይወት አስቢ። ነገ የምታዝኝበትን ውሳኔ ዛሬ ላይ አትወስኝ። በህይወትሽ ደስተኛ መሆን ከፈለግሽ እንደውም ከአብርሃም ነው መራቅ ያለብሽ። እንግዲህ ምክንያቱም አንቺ በጣም ብዙ መልካም ነገሮች የሚገቡሽ አይነት ሴት ነሽ እና እባክሽን ሄርሜላ አሁንም ወደ ራስሽ ተመለሺ እና ራስሽን ሆነሽ ቀጣይ የተሰመረ ህይወት እንደሚገጥምሽ ደግሞ ባለሙሉ ተስፋ ነን። እንዲሁም ደግሞ ለአብርሃምና ለሩታ እንግዲህ የምርም አብርሃም ወደ ልቡ ተመልሶ ወደ ቀልቡ ተመልሶ የሩታ ምርጫ አክብሮ ልጁን አብሮ ለማሳደግ ፍቃደኛ በመሆኑ የሚያስደስት ነገር ነውና እንኳን ደስ አላችሁ የሩታም እንዲሁም ደግሞ የአብርሽ ቤተሰቦች እንኳን ደስ አላችሁ። እኛንም እንግዲህ በዚህ ደስታችሁ ሰብስክራይብ በማድረግ አበረታቱን። እንዲሁም ደግሞ ሀሳባችሁን ኮሜንት ላይ አስፍሩልን። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።